ግን ለምንድነው ሰላምን የጠላት? ለምን ጠላታለሁ? ቆይ ሰራተኛ አስገባናለም እንዴ? አንድ ቤት ውስጥ ሁለት ሰራተኛ ምን ያደርጋል? እነሱ ይቆጣል። የሆነ ነገር አለ። ኤቢ የምትለኝን ነገሮች በሙሉ ተመልሼ ማየት ያለብኝ ጊዜ ላይ ነኝ። አዎ ቤቴን ማዳን አለብኝ። ይህንን ለማድረግ ደግሞ ምን እንደተፈጠረ ማወቅ አለብኝ። አርጁን ግን እስካሁን አላወቀም አይደል? ቆይ ለምን ፖሊስ አልመጣም? ለምን አላሳሰረሽም ነው የምትይው? አይ አይደለም። ኤብልሽ ኤቢ እሱ አይቶን ከሆነ እሱ ሊናገር ወይም ደግሞ ሊመሰክርብን ይችላል። ስለዚህ ጥሪውና ወይ ልበለው ብዬ ነው። አሮፍ ሞይ ሰላምዬ ለመጀመሪያ ጊዜ ያየኋት እዚህ ቤት ውስጥ ነው። እርግጠኛ ነሽ? ኪድዬን ማየ ኪድዬን አላውቃትም። ማርታ እስከዛሬ ዝም ያለችውን ያክል እንግዲህ አሁን ደግሞ በከባዱ ነገርዮሾቹን እያየችና እየጠየቀች ነው የሚገኘው። እንግዲህ ደረጀን እስከዛሬ ጠይቀው ማታውቀውን ጥያቄ ጠይቀዋለች። ሲቀጥል ደግሞ ደረጀ ራሱ በወሬዎቹና በሚሰጣቸው መልሶቹ መካከል በተለይ ከሰላም ጋር የሆነ ችግር እንዳለበት በደንብ ተረድታለች። ምክንያቱም አሁን ላይ በተለይ ሰላም ለመውለጃዋ 2-3 ቀን ሲቀረው ማለት ከዚህ ቤት መሄጃዋ 2-3 ቀናት ሲቀረው ጀምሮ እንግዲህ ፊቷና ሁኔታዋ እየተቀያየረ እንደነበረ ከዛም አልፎ እንግዲህ አሁን ላይ ያለው ነገር በጣም በከባዱ እንደሆነ ብዙ ነገሮችን ተረድታለች። ወይዘሮ ማርታ ባለፈውም ደረጃ ጠይቀው ነበረ። ባህሪ በጣም ተቀየረ፣ ጥሩ ስሜት ላይ አይደለም፣ ጭንቀቶቹ ከበረከቱ ቀናት አስቆጠሩ ስትለው ከመጀመሩ ነበር ሲላት፣ አይ ሰላም 2-3 ቀን ሲቀራ ከዚህ ቤት ለመውጣት ከዛ ቀን ጀምሮ ልክ አይደለህም፣ ስለዚህ ምንድነው የሆነው ለምን አትነግረኝም እያለች እንግዲህ ተደጋጋሚ ጥያቄዎችን እየጠየቀችው ነው የምትገኘው ወይዘሮ ማርታ። ግን ደረጃ ያው እንደምታውቀው መናገር ስላልፈለገ አሁን ደግሞ ይባስ ጥያቄውን እንዲከርና እሷም የሆነ ሌላ አይነት ኢንፎርሜሽን እንዲታጣራ መንገድ የከፈተ ነው የሚሆነው። ከዛም እንግዲህ በዛ የተነሳ እንግዲህ እንደምታውቀው ወይዘሮ ማርታ እስከዛሬ ያየችውን እንዳላየች የሰማችውን እንዳልሰማች ምንም ነገር እንዳልተፈጠረ ነበር ነገሮች ስታየንም የቆየችው። ግን ባሁኑ በጣም ከባድ ሆኖባታል። ግዴታ ነገሮችን ማጣራት እንዳለባት ነው የገባት። በዛም አማካኝነት እንግዲህ ሰላም እዚህ ቤት ድጋሚ መመለስ አለባት ብላ ጥያቄ ስታነሳ ያው አቶ ደረጀ በጭራሽ እንዳታስቢው በህልምሽ መሆን አለበት ይሄን ነገር በማለት ነው እንግዲህ የመለሰላት። እሷም እንዴት ሊሆን ይችላል ደሬ ለምን እንዴት ከየት እያለች እንግዲህ ጥያቄዎችን እየጠየቀች ነው ያለችው። ግን አሁን እሱም ብቻ ሳይሆን ዳጣን እንግዲህ በከባድ ጥያቄ አፋጣ ይዛታለች። ስለናት ደነገጠችው። ምክንያቱም ይሄ ነገር ለዳጣ ራሱ በጣም በቃ ሴንሲቲቭ ፓርት ነው። ምክንያቱም በጣም በህይወቷ ከፍተኛውን እንትን የሚይዘው የዳጣ ይሄ ጉዳይ ስለሆነ እንግዲህ ካቶ ደረጀም ጋር ከአንዳንድ ሁኔታዎችም ጋር በዙ ጉዳይ ነው እንግዲህ እየተጨነቀ ያለው ብላ ዳጣም ስለምታስብ በተለይ ዳጣ ሰላም ያረገዘችው ልጅ የሱ ወይም የደረጀ ወይም ደግሞ የተወለደው ልጅ የሷ ወንድሟ እንደሆነ ማታቀም አንደኛ በአባትም የደረጀ መሆኑን አታቀም፣ እናቷም ሰላም መሆኑን አታቀምና ብቻ ግን ሰላም ስለምታቀርባት ዳጣም ስለምትቀርባት ከዛ አንፃር ነው እንጂ ግንኙነታቸው ዳጣና ወይዘሮ ማርታ በነገራችን ላይ አንድ አይነት ናቸው ማለት እንችላለን። ምክንያቱም ሚስጥሩ ላይ የሉበትም። ግን ዳጣ የምትለየው ምንድነው አባቷ ደረጀ መሆኑን አረጋግጣለች። በዚህ ብቻ ነው የሚለዩት እንጂ ወይዘሮ ማርታ ደግሞ ያው ዳጣ ጓደኛው የደረጀ ጓደኛው እንደሆነች ነው እንጂ ሌላ ነገር የለም ማለት ነው ቤተሰቦቻችን። ስለዚህ አሁን ወይዘሮ ማርታ ደረጀን እየጠየቀች ነው። ዳጣንም እንዳያችሁ ጠይቃታለች። አሁን ደግሞ ደረጀን ድጋሚ ተጠይቆ ራሱ እንትን ማይል ከሆነ ሰላምን እንደምትጠይቃት ምንም ጥርጥር የለውም። ሰላም ደግሞ እንግዲህ በቅርብ ወደ ዙ ቤት እንደምትመለስ አቋሟን እያሳወቀች ነው የምትገኘው። ያው ደረጀ ፈቃደኛ ባይሆንላትም እሷ ግን ወደ ሳይሆን በግዴታ መለሳለች። የት ልወርቅልህ ነው ልጆች ቤታቸው አባታቸው ጋር ማደግ አለባቸው እያለች ነው የምትገኘው። አቶ ደረጀም እንግዲህ በጣም እየተበሳጨ በጣም በከባዱ እየተናደደ ነው የሚገኘው። ያው እንግዲህ ነገሮችን በትግስት ከማየት ውጪ ምንም ማድረግ አይቻልም። ወይዘሮ ማርታ ደግሞ አሁን ላይ በተለይ ደረጀ እየተጨነቀበት ያለው ጉዳይ ከሰላም ጋር የተያያዘ እንደሆነ አሁን ግልጽ እየሆነላት ነው። ማለት ብዙ ነገሮችን ከምታየው ከምትረዳው አንፃር ብዙ ነገሮችን ፊል እያደረገች ነውና ለካ ይሄ ነገር
የቤተሰብ መተራመስ የነገር የሰላም ጉዳይ ነው ማለት ነው እያለች ነው ማለት ነው። እንግዲህ ጥርጣሬዋ በነገራችን ላይ ውሎ አድሯል የወይዘሮ ማርታ ማለት ነው። ግን በዚህ ልክ በጣም በከባዱ የሆነ ሀሳቡ እንዲመጣባት ያደረገው ደግሞ በተለይ ደረጃ አሁን ላይ የሰላም የራሷ ጉዳይ አይመለከተኝም፣ እዛው ትቀመጥ፣ ከሆነም አስፈላጊውን ነገር እዛው ይደረግላታል፣ የቤቱ አባወራ እኔ ነኝ አይደለ ማዘዝ ያለብኝ ሰዓት ላይ ማዘዝ አለብኝ እያለ ያለው ነገር አሁን እየሰጣት ያለው መልስ ለወይዘሮ ማርታ በጣም ግራ ስላጋባት ማለት ነው። ሌላው እንግዲህ አርጁ ተጠራጥሯል። እዚህ ቤት የሆነ ነገር እንደተፈጠረ ጓደኛው ከዚህ ቤት እንዳልወጣ የሆነ ሀሳብ ገብቶታል ማለት ነው። ምክንያቱም እንግዲህ ያው እንደምታውቀው ውሃ አንዳንድ ወሮች ሲጠይቃት ከሰጠችው እንትን አንጻር የሆነ ነገር እንደተፈጠረ እዚህ ቤት ውስጥ የሆነ ችግር እንዳለ ጠንቅቆ ተረድቷል ማለት ነው። ለዛም እንግዲህ የሚችለውን ያክል ይህን ነገር በደንብ ቀረብ ብዬ መጠየቅና ነገሮችን ማጤን አለብኝ ብሎ ወስኖ ተነስቷል። ይሄን ነገር እንግዲህ አቢጌል ከአርጁ ጋር የሆነ ነገር አድርጋ አሁንም ነገሮችን ማስተካከል ካልቻለች የከበደ ነው የሚሆነው። ነገርዮሹ በጣም የከበደ የከረረ ነው የሚሆነው። ምክንያቱም አቶ ደረጀ ያው እንግዲህ እንደምታውቀው ልጁ ተቀብሯል። ልጁ ግቢ ውስጥ ምንም አይነት ነገር እንዳልተፈጠረ ነው እነሱ እየኖሩ ያሉት። ግን አርጁ ደግሞ እርግጠኛ እዚህ ጋር የሆነ ነገር ነገሮችም ግራ ቀኝ ማየት አይቀርም። ከዛም ወደ ፖሊስ እንዲያም እያለ ነገርዮሹ ስለሚያድግ እንግዲህ አቢጌል ያላት አማራጭ አንድ ነው። እሱ ምንድነው ከአርጁ ጋር ህይወት መኖርን፣ አለበለዛ አርጁ አሳልፌ ለህግ ሰጥሻለሁ ስለሚላት ዴና ማስፈራሪያ ያገኘ ማለት ነው። አርጁ በተራው አይመስላችሁም ጋይስ? በእርግጠኝነት አሪፍ ነገር ያገኘ ነው የሚመስለን። እንግዲህ በዚህ መልኩ ጉዞውን ጀምረዋል። ቀጣይ ላይ ምን ሊፈጠር ይችላል? ግን እኔ ያ ልጁ መሞት እንዲያው አቢጌልን ለማስተማር ነው እንጂ የእውነት ሞቶ ነው ብዬ አላስብም። የእውነት ትክክለኛ ሞቶ ከሆነ ግን አንደኛ እንዴት ሰውን ያክል ፍጡር እንደዛ አድርገው ይቀበራል? ሁለተኛ አቢጌልን ቢሆን አንደኛ በቃ ሁኔታዋ በጣም ከባድ ስለሆነች ያንን ነገር መማር አለባት ብዬ አስባለሁኝ። በደንብ መማር አለባት። የሰራችውን ስህተት ካደረገችው ካጠፋችው ጥፋቷ መማር መቻል አለባት። መታሰር መቻል አለባት። ምንም ይሄን ያክል ቢደብቅላት አባቷም ሆነ ሞላ ቤተሰብ የትም አያደርሳትም። ስለዚህ እሱን ነገር ሂዳ አንደኛ ከፈጣሪዋ ጋር ንስሐ ገብታ፣ ሁለተኛ ደግሞ በህግ የተሰጣትን ቅጣት ተቀብላ እንትን ማለት አለባት ባይ ነኝ። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። አብራችሁ ወዳችሁ ፍቅራችሁ ስለምትከታተሉኝ እስካሁን ድረስ አብራችሁ ስለቆያችሁ አመሰግናለሁ። ቤተሰቦችን ላይክ አይረሳ። መልካም ጊዜ። ወዳችኋለሁ። ባይ ባይ።